ማን ያሸንፋል? የአሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሯል። አሁን በየነ ነኝ። እንደ ሁል ጊዜው እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ከስምና ከሙያ እንጀምራለን። እንተዋወቅ። እሺ፣ ሲላምላክ አለባቸው እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር እንዲሁም ደግሞ አክተር። ወንድም መቃኘው እባላለሁ። ሲቪል ሰርቫንት ነኝ። ኢዛና ዳንኤል እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር እና ደግሞ አክተር። ኪሩቤል ዮናስ እባላለሁ። ተማሪ እና ጀማሪ አክተር። ስለዚህ ሲላምላክና ኢዛና አሉ በሶሻል ሚዲያ የምናውቃቸው። የቡድን ስም አወጣችሁ? በሚገባ አረ ማን አለ? ሰምቻለሁ። እነሱ የናንተ ማን ነው? አስጨናቂ። አይ ዝም ብሎ ለፉ እናስጨንቃቸዋለን። ለፉ ያለ ነው ሲላምላክ። ማን አላችሁ እናንተ ሲላምላክ? የኛ ዘመናዊ ያ ይገርም ነው። የሚያስጨንቅና የሚዘምን ስም። እሺ ከአስጨናቂና ከዘመናዊ ማን ይቅደም? ከተሸናፊ ይጀምር። እያስጨነቃችሁ ልትሸነፉ ተሸንፈውም እኛ ጀምረንም አይሆንም። ጀምራላችሁ። በጣም አሪፍ። በአስጨናቂና ዘመናዊ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። እሺ አስጨናቂዎች እኛ በኮንፊደንስ ነው የድሪል ክሊፕ ሊሰሩ መሰለኝ። ያዘው ብለው ምን አልሄዱ። እሺ ሳጥን ከመምረጣችሁ በፊት እኔ አነብላችኋለሁ። ላሚቷ፣ ተፈነጠረ፣ ውጥረት፣ ለጤናችን፣ አዳራሽና ጋዜጣ ናቸው። አስጨናቂዎች የትኛው ሳጥን ተመረጠ? ላሚቷ። እነዚህ 7 ከቆዳ የሚሰሩ ነገሮች። አስጨናቂዎች ሰዓታችሁን ተጠቀሙ። ኦኬ ምንድነው? ጃኬት። እሺ እዚህ ጋር ምናስሩ ነገር ቀበቶ። እሺ ከጫማ ስር የሚገባው ሶል። ሌላ ስሙ ከጫማ ስር የሚገባው ሌላ ስሙ ልክ ነው። እሺ ለፍ። እሺ ይሄ ምንድነው? ቆዳ ጫማ። ብቻውን ጫማ። እሺ እዚህ ጋር የምናደርገው ቦርሳ። እሺ እዚህ ጋር የምናደርገው ኮፍያ። እሺ ከኋላ ኪሳችን የምንይዘው ዋሌት። እሺ አስጨናቂዎች የትኛው ከበዳችሁ? ሶል የሚለው ገበር ነው። ጫማ ስር ከሶል ቀጥሎ ከስር ያለው ገበር ነው። አሁን እነሱ ማለት የቻይና አንድ ሯጭ አወቃት። እነሱ ገበር የለውም ጫማቸው ያለ ሲላምላክ አልተናለን አንሆንም። እኔ አላልኩም። በጣም አሪፍ። ታብሌቱን ወደ ቦታው መልስልኝ። አስጨናቂዎች ከ7 6 መልሰዋል። 6 አንተ በቃ ስቴዲየም ጋር ያሉ ቆዳ ቤቶች እዛ ነው የሚውሉት። እነዚህ ያመልጣቸው ነገር የለም። እሺ ዘመናዊ ተንፈስ በደንብ። ኧረ ጉዴ! ሳጥኑን የሚመረጡበት ይዛና። ኦኬ የትኛው ሳጥን ተመረጠ? ለጤናችን። እነዚህ 7 የሚጋጩ ነገሮች። ከአንገታችን በላይ ያለው ጭንቅላታችን። በጣም አሪፍ። ከወገባችን በታች ያሉት 2 ነገሮች። ወገባችንና እግራችን። ወገቡን ትተው ሌላው ነገር። አሪፍ። የሚሰበር ነገር። የሚሰበር አጥንታችን። ኖ ለስላሳ ምናምን የሚያዝበት። ኦኬ። ወይም ደግሞ ብርጭቆ ስሙ ምን ይባላል? የሚሰበር ነገር። ይለፈኝ። የሚነዳ መኪና። ያ ምንድነው? ቴሌ ስንሄድ ይለፈኝ። በጣም አሪፍ። ዘመናዊ ለክፋ ይሰጡ። አስጨናቂዎች የትኛው አስቸገራችሁ? እንደርሳለን። ምን ላይ ስታካረግን መሰለ? ክፍያ ላይ ስታካረግ። ክፍያ ላይ ጠርሙስም አስቸግሯል መሰለኝ። ጠርሙስም አስቸግሮናል። በመጨረሻ ላይ ሀገሮች የሚል ነው ያለው። እሱ ሰዓት አለቀ። በጣም አሪፍ። ዘመናዊዎች ከ7 3 መልሰዋል። አስጨናቂዎች የትኛው ሳጥን ተመረጠ? እሺ አዳራሹ ነው። እነዚህ 7 የሚሰበሰቡ ነገሮች። አስጨናቂዎች ሰዓታችሁን ተጠቀሙ። የአንድ ድርጅት ውስጥ የሚሰሩ ምን ይባላሉ? ድርጅት ውስጥ የሚሰሩ ይለፊ ተቀጣሪዎች። ይለፊ። እሺ አንተና ሲላምላክ ምንድን ናችሁ? ጓደኛሞች። በጣም እሺ። ቲክቶከሮች ብዙ ጊዜ የሚያደርጉት ነገር
እርዳታ በጣም አሪፍ። እድ ይቄር ኧረ ግድ የለም። እሺ ለቲክቶከሮች የሚሰጥ ላይቭ ላይ ጊፍት እኛ አሁንም ማሰማህ ነገር ድምፅ በጣም አሪፍ። በጣም አሪፍ በጣም አሪፍ በጣም አሪፍ። አስጨናቂዎች እኮ ተናግራለሁ። የመጀመሪያ አስጨንቃችኋል። ለቲክቶከሮች ተናግራለሁ። መጀመሪያ እርዳታ ከሰባት 4 መልሰዋል። ምን ተፈጠረ? የቲክቶክ ጊፍት የሚለው ላይ ለቲክቶከሮች የሚሰጥ የሚል ተጠቅመዋል ኪሩቤል። ቃላትን ስንጠቀም መጥራት አያስፈልግም ብለናል። ስለዚህ ነው አንድ የተቀነሰው። እኔ ባደረኩት የቫር ማጣሪያ ግን 3 ነው ተሳታፊ። ዘመናዊ እንደምንም መለሳችኋቸው። የሲቲ ክስ እነሱ ላይ የተከበረ ነው ይመስላል። 115 እሺ የትኛው ሳጥን ተመረጠ? ጋዜጣ። እነዚህ 7 ታዋቂ የሚዲያ ጋዜጠኞች የአበበ ባልቻ ባለቤት የአበበ ባልቻ አርቲስት አበበ ባልቻ ባለቤት ይለፈኝ። እሺ የኮሜዲያን አስረዳኝ፣ በደንብ አስረዳኝ። ኮሜዲያን ስም ያለው ማለት ነው። ይለፈኝ። ይሄም ይለፈኝ። አሁን ቲክቶክ እንትን ጀምሯል፣ ቶክ ሾው ጀምሯል በአባይ ሚዲያ። ታዋቂ ጋዜጣ አንባቢ፣ የስፖርት ጋዜጠኛ እሺ ሰዓት የተጠቀመና ሟቿ በጣም ታዋቂ ነበር። ኦያያ አትለው ኦያያ ይቻላል። እግር ኳስ እንዴ እያየ ነው። እያየ ይለኛል። በነገራችን ላይ እሺ ቀጥል ትንሽ። በነገራችን ላይ ተመስገን በየነ ሲል አምላክ ስፖርት ጋዜጠኛ ነው ወይስ አይደለም? የድሮ የኢቲቪ ጥያቄና መልስ ጋዜጠኛ አለባቸው? አይደለም። የእንትና ወንድም የመንሱሬን ድምፅ አላውቀውም። ይሄ እንደ ድመት ኮቴ የማይሰማ እንደ ባበደረቱ የሚያገኘው የኢራን የስራ ማን ልበለው በእናትህ? ትዕግስቱ በቀለ ነኝ። ዋዜማ ነው የበዓል መዳረሻ። ኢራን አፍራለች፣ እስራኤል ሰባታል። ኢዛና ነው ይሄ። አንተ ዓለም ነዋሴ ራሱ በጣም አሪፍ። ይሄ ነጥብ ለእኔ ነው የሚገባው። ዘመናዊዎች በማን ያሸንፋል ታሪክ በምስልና በጥያቄ ታግዘው ከ7 ምንም ያጡት ምንም ማለት አይደለም። ትንሽ ያስቸግራል ለማስረዳት። በጣም ኮሜዲያን ያለው ደረጀ ኃይሌን ነው ሲል አምላክ። እንኳን ደህና መጣ። እንኳን ደህና ቆየኝ። ያው አሁን ስላንተ ነው የምናወራው። ጥያቄውን እንረሳለን። ትወና መቼ ነው የጀመርከው? ትወና በጣም ቆይቻለሁኝ። ላይክ ሃፍ ኦፍ የኔን እድሜ በትወና ነው ያሳለፍኩት። ላይክ በመማር በመሞከር ውስጥ ምናምን 7-8 ዓመት ከዛ በላይ። የሚገርም አጋጣሚ እኔና ሲል አምላክ ወጊሾ የሚባል የትወና ውድድር ላይ አብረን ተወዳድረናል። እስኪ ስለሱ ንገረኝ፣ እንዴት ነው የጀመርከው? ወጊሾ እንደ አጋጣሚ ነው የተመዘገብኩት። በቃ ጀስት እድሉ ለመሞከር ምናምን፣ ግን እንደ እድል ሆነ ስራችንም ጥሩ ሆነ ምናምን እስከ ፋይናል ድረስ ደረስን። መጨረሻ ላይ የደረሱት ውስጥ ነበር። ያ ፋይናሊስት አሸንፎን ማለት ነው። ብቻ ጥሩ ቆይታ ነበር። አሪፍ ነበር ኤክስፔሪየንሱ። ከዛ በኋላ አሁን ትወና አለ አንተ የምትሰራው። ያንን ደግሞ ያመጣው በሶሻል ሚዲያ ላይ ነው። የሶሻል ሚዲያውን እንደ ሚዲየም እንዴት ትመርጠው ቻልክ? እና ደግሞ የትኛው ያዋጣል? እንዳንተ ነው የሚወሰነው። ዲፔንድስ የምትጠቀምበት መንገድ ነው። ሶሻል ሚዲያውም በጣም ጥሩ ፕላትፎርም ነው። ሌላኛው ፕላትፎርም ጥሩ ፕላትፎርም ነው። እንዳጠቃቀም ነው የሚወሰነው። በጣም ይጠቅማል። ሰው በስነ ስርዓት የሚጠቀምበት ከሆነ እንዴት ራሱን ማኔጅ ማድረግ እንደሚችል የሚያውቅ ከሆነ ጥሩ ፕላትፎርም ነው። አሁን ያለው ቲክቶክ ሚዲያ እንዳያያዙ ነው የሚወሰነው። ሚኒስትሪም የሚሆን ሶሻል ሚዲያ እንዳንተ ነው የሚወሰነው። እኔ ግን አንድ ጥያቄ ልጠይቅ ያሰብኩት ያንተን ቪዲዮዎች ስናይ ጊዜ የኢዛናንም እንዲሁ ወደሱም ስለምንመጣ ብዬ ነው የምንሰራቸው አጫጭር የቲክቶክ ድራማዎች አሉ። ምናልባት ከዚህ በኋላ ፖስት ሞደርን እየሆነ አዳዲስ ጀነራ ሆኖ የሚፈጠር ይመስለኛል እና እዛ ላይ የምትሰራቸው ካራክተሮች አሉ። የሰፈር ካቡ ናቸው ወይ የታክሲ ተራ አስከባሪ ናቸው ወይ ደግሞ ቆንጆ ሌባ ናቸው ምናምን። ግን በአጠቃላይ በቦሌም ሴቶች ይወዳቸዋል። ሴቶች በጣም ነው ይወዳቸው እና እንዴት ነው የምርም ሴቶች ሲል አምላክ ምናምን የሚል ነገር አልመጣም?
ያው አይጠፋም አድ ምን አልሽ? ስልኩን እኔ ያለው አይደል? በጣም አሪፍ ስለሆነ ስለዚህ ወደፊት ምን እንጠብቅ? በትወናው ትቀጥላለህ ፊልሞች ላይ ወይስ? በደንብ እንዴ ወደፊት ሾርት ሙቪዎች፣ ትልልቅ ፊልሞች፣ ተከታታይ ድራማዎች ምናምን በደንብ እየሰፋ ነው አይቀሩም በሚል ያ በእርግጠኝነት። መልካም እድል ላሰብካቸው ነገሮች፣ እንዲሁም ከነ አስጨናቂ ቀጥሎ ለምትመርጠው ሳጥን አስጨናቂዎች ይላል። ደስታ በደስታ ድምጻችሁ ሁሉ ጎን ነው በአግባቡ። እሺ የትኛው ሳጥን ተመረጠ? ውጥረት። እነዚህ 7 የሚከሩ ነገሮች። እሺ ምንድን ነው? እርስ በርስ ሰፈር ውስጥ ግጭት፣ ሌላ ስሙ ምንድን ነው? ጸብ። እሺ ምንድን ነው? አዎ ጎበዝ። የምንዘልበት ገመድ፣ አንበሳ። እሺ ቶክስ፣ ጦርነት፣ አንበሳ። እቺ የምታቃጥለዋ ሰማይ ላይ ያለች ፀሐይ፣ አንበሳ። እዴ እሺ የሆነ በቃ ለአንተ ያለኝ አመለካከት መጥፎ ቢሆን ምንድን ነው የሚባለው? ንቀት፣ ሌላ ስሙ? እሺ ይለፍ። እሺ መተቃቀፍ፣ ሌላ መዋደድ፣ ምን እሱ ፍቅር አይደል? እሱ ኧረ አስጨናቂዎች አንበሳ ካከረሩ አይመለሱም። ኪሩቤል ሰፈርን ማዘርጋ ነው የምትውለው። ደርሰናል። ቡና ላይ እንዲህ እያለ ይገርምሻል ኢዛና ነው አሉ ነገር የሚለው። ሆኖም አስጨናቂዎች ከ7 5 መልሰዋል። ዘመናዊዎች ተፈነጠረ ናት የቀረችው። ተመረጠች። ምን አማራጭ አለ? ተፈነጠረ። እነዚህ 7 የሚተኮሱ ነገሮች ከዚህ አናታችን ላይ ያሉ ጭንቅላታችን ላይ ያሉ ጥቁር ነገር የሚበጠረው ምናምን በጣም አሪፍ። እሺ የሚተኮሰው ርጭት ኖ የሚተኮሰው ጥይት፣ ሽጉጥ። በጣም አሪፍ። እሺ በጣም የሚተኮሰው ግን ትልቁ የሀገር የሚጠፋበት የጦር መሳሪያ እኮ ምንድነው ስሙ? ይለፈኝ። እሺ ሰውነታችን ላይ የምናደርገው እዚህ ጋር ምናምን የምናደርገው እንዳይበርደን የምናደርገው ብርድ ልብስ። ይቀርልኝ ከደሞዛችን ምናምን ደሞዛችን። በጣም አሪፍ። መጥፎ አይደለም። ደቂቃ ጨምርላቸው ወይ ለነሱ። አይ ዘመናዊዎች በጣም ሰላም ወዳድ ናቸው። የገባኝ እሱ ሚሳኤል አለየው እና ኢዛና ቢሆን አሁን ሚሳኤል ቢሆንም አትጨርሰናል። ትግስቱኛ ላይ ነበር ዘገባ የሚሰራው። አናሸንፋል ቁጭ ብለዋል። በጣም አሪፍ። ዘመናዊዎች ከ7 2 መልሰዋል። ነጥብ የምናገርበት ሰዓት ላይ ደርሰናል። ፉክክሩ አጓጊና አዝናኝ ሆኖ እንደቀጠለ ነው። በመሆኑም ዘመናዊዎች 5 ነጥብ አምጥተዋል። 5 ነጥብ። አስጨናቂዎች 14 ነጥብ። የነጥብ አብላጫ በማግኘታቸው ኢዛናን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ተሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር የነጥብ አብላጫ አምጥተው አስጨናቂዎች አስጨንቀው ወንበሩን ተቆጣጥረውታል። እንደዚህ ምጮ የሆነች ነገር እንድታስገቡልኝ ይሆና እንዳታስብ እንዳለን ኤነርጂ እንዳለ ነው። ምን ትዝ አለ? ለጉቦ ምናምን መጣችሁ ደግሞ ያበደርኩት ብር አለ ኢዛና። አረ ካሸነፍክም እኛው ጋር ካሸነፍክ አለኝ ነው። ለምዶ ፋይል የምትወጥ ሲሆን በጣም አሪፍ። አሁን ህጉን እኔ እነግራችኋለሁ። አንድ ጥያቄ ወይ ዳሽ ሙላ እዚህ ላይ ይመጣል። ያ ጥያቄ 3 መልሶች አሉት። እያንዳንዳቸው መልሶች የራሳቸውን የገንዘብ መጠን አላቸው። አንደኛው መልስ 10,000 ብር፣ ሁለተኛው 5,000፣ ሶስተኛው 3,000 ብር። ታዲያ የዚህ ልጅ እዚህ ጋር መቀመጥ ጥቅሙ ምንድነው ካላችሁኝ የነጥብ አብላጫ መጥቶ ወንበሩን ስለተቆጣጠረ ነው። ቅድሚያ የምንሰጠውም ለነሱ ነው። ኢዛና የመሰለው መልስ ይጽፋል። ኢዛና የጻፈው መልስ እኛ የሰጠነው መልስ ውስጥ ካለ እሱ የጻፈው መልስ ሲል አምላክ አንተም ከጻፍክ ወንድሙም አንተ ከጻፍክ ኪሩቤልም ከጻፈ በ4 ተባዝቶ ገንዘቡ ወደ አስጨናቂዎች ይገባል። ኢዛና የጻፈው መልስ ሁለታችሁ ካልጻፋችሁና ኪሩቤል ብቻ ከጻፈ በ2 ተባዝቶ ገንዘቡ ወደ አስጨናቂዎች ይሄዳል።
ኢዛና የጻፈው መልስን ሶስታችሁ ብቻ ካልጻፋችሁ አንዷን የገንዘብ መጠን ይዞ እሱ ጋር ይገባል። ምናልባት የሚያወዛግበው ምንድነው እናንተ ገንዘብ የምታገኙበት መንገድ። ኢዛና የጻፈው መልስ አንደኛው መልስ አግኝቶት እናንተ ሁለተኛውን ብታገኙ የማግኘት እድል አላችሁ። እና ደግሞ ኢዛና መልሱን ጽፉ እዚህ ውስጥ ከሌለና እናንተ የጻፋችሁት ካለ ገንዘቡ ወደ እናንተ መምጣት እድል አለው። ባጣ ቆየነ ገቢቶ ወጥቶ ተላዩ ገቢቶ አሪፍ። ስለዚህ ጥያቄው ምን ይላል? ኢዛና በክብር ወደዛ ትዞራል። ላባችንን በምን እንጠርጋለን? ላባችንን በዳሽ እንጠርጋለን። የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ብትሰርዙ ብትደልዙ ከጀርባ ያለውን ንጹህን ቦታ ተጠቀሙ። ላባችንን በምን እንጠርጋለን? ላባችንን በዳሽ እንጠርጋለን። ገንዘቡን ካገኛችሁ በብሩ እንደኔ ከሆናችሁ ደግሞ እሺ እያላችሁ ላባችንን በዳሽ እንጠርጋለን። ኢዛና ለካሜራው የጻፍከውን መልስ አሳይልኝ። ለካሜራ ያሳየውን መልስ ለኛም አሳየ። በሶፍት ሲል አምላክ ማይንድ ጌም ነው ተጫወትኩት ነው። ኧረ እባክህ በእጅ እሺ መንግስት በማረብ ኪሩቤል በእጃችን እውነትም ማይንድ ጌም መልሱን አብረን የምናየው ይሆናል። በምን እንጠርጋለን? በሶፍት ዘጋችን ዋው አጨብጭብ። ምንድን ነው ያልከው? ሶፍት አንደኛው መልስ ነው። አንደኛው መልስ ነው። ሲል አምላክስ እኔ በእጅ ነው ያልኩት። አሁን በሶፍት ብል 30,000 ታሰጣቸው ነበር። ይሄ ነው ማይንድ ጌም። በእጅ ማይንድ ጌም ይሄ ነው። አየህ ማይንድ ጌም። እሺ አለቃ ምንድን ነው ያልከው? መሐረብ። ኪሩቤልስ በእጃችን 10,000 ብር ወደ ካዝና ሰተት ብሎ ገብቷል። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘውን ወንበር አስጨናቂዎቹ ወይም እነ ኢዛና ተቆጣጥሮት 10,000 ብር ወደ ካዝናቸው አስገብተዋል። ሁለተኛው ዙር ላይ ደርሰናል። እነ ዘበናይ አለ አሁንም ገና ቅድም የጀመርነው ከአስጨናቂዎች ስለነበር አሁን ከእናንተ ነው የምንጀምረው። ከመጀመራችን በፊት እኔ ሳጥኑን አነብላችኋለሁ። ማጭድ፣ ልማድ፣ ከፊት፣ ቸብቸቦ፣ ቀስትና ጠቀለለ ናቸው። ዘበናዮች የትኛው ሳጥን ተመረጠ? ጠቀለለ ይሻላል። እነዚህ 7 የሚበሉ ነገሮች በጣም ይወጣለት እቁብ ቶሎ አስረዳው። ሌላ ደግሞ እቁብ ውስጥ ደግሞ የሚወጡ ተጠቅልለው የሚቀመጡ ወረቀቶች ይለፈኝ በደንብ አስረዳው። እሺ ከምሳ ሰዓት ላይ እሺ ኳስ ምናምን ስንጫወት ስናሸንፍ የሚሰጠን ዋንጫ ጎበዝ በወር የሚከፈለ ደሞዝ ቦርጭ ሆድ ትቅራ ጧት የምንበላት በገብስ ምናምን የሚሰራ ሱፍ አሪፍ መጥፎ አይደለም። 30 ሰከንድ ብቻ ስላለን መፍጠን ዋጋ አለው። በዚህኛው ግን ጥሩ ነው። ዘበናዮች ከ7 4 መልሰዋል። ገንፎ አሳቀኝ። ገንፎ ከምሳዬ ተርፎ ሳይሆን ከማን ያሸንፋል እጣ ሳጥቶኝ። አሪፍ ነው። አሪፍ አመጣጥ። አሪፍ ነው። ገና ብዙ ሳጥን አለ። አስጨናቂዎች የትኛው ሳጥን ተመረጠ? ልማዱ ነው። ልማድ። እነዚህ 7 ሱስ የሚያስይዙ ነገሮች ስልካችን ላይ የምንጠቀመው ቲክቶክ አጠቃላይ ሌላ ስሙ አጠቃላይ አፕሊኬሽን ምንድነው? የምን ሚዲያ ነው? ሰዓት የተጠቀምን ሰዓት። እሺ ጫወተው ጌም ምን ጌም? የስልክ ሌላ ስሙ እሺ ሰዓት በጣም ማለት ብራስ ይዘን እንትን የምንለው ቁማር። አሪፍ መጠጥ። አሪፍ ሄደን የምንገበየው ነገር ምን ገበየ እንላለን?
አስጨናቂዎች ሊጨነቁ ነው። እንደ ዛሬም ስቄ አላውቅም። ቪዲዮ ጌምን ስተው ቁማርን መመለሳቸው አያስገርምም? ትምህርትን ስተው አገኛችሁ ሲመስላል። ከሰባት ሁለት ነገር እየተገለበጠ ይሁን አናቅም። ዘመናዎች ፍልቅልቅልቅ። አሁን የትኛው ሳጥን ተመረጠ? ከፊት እነዚህ 7 ኢትዮጵያን የመሩ መሪዎች በጣም ኃይለኛ ነው። በጣም ኃይለኛ አፄ ቴዎድሮስ ቁጡ ነው። አይደለም ቁጡ ነው፣ የቅርብ ጊዜ ቁጡ፣ በጣም ወታደራዊ አለባበስ የሚለብስ ጓድ መንግስቱ ኃይለማርያም። ያሳይ። እሺ ፀጉሩ ሹርባ ይሰራ የነበረ ሚኒሊክ። አይደለም ራሱን ያጠፋው። ኦኬ እዛ ጋር ድምፅ ቴዎድሮስ። አፄ ቴዎድሮስ። ያሳይ። መላጣ ነው፣ ቀይ ነው። መለስ ዜናዊ። ያሳይ። አድዋ ላይ ተዋግቷል፣ መሪ ነበረ። የአድዋ መሪ አድዋ ሚኒሊክ። ያሳይ። እሺ ያሁኑ መሪያችን አብይ አህመድ። ያሳይ። እንዴት ላስረዳው? በያሳይ በጣም አሪፍ። የ4 ኪሎ ቤተ መንግስት አካባቢ ልጆች ናቸው። የትኛው ከበዳችሁ? አፄ ኃይለ ሥላሴ። የሳይ ጃፕላስ ከ7 5 መልሰዋል። 2 መሪዎችን ነው ያጡት። ዋናውን አላጡም። ደስ የሚለው እሱን ብታጡ ከኔ በቃ ትጨነቃለህ ገና እያለ ነው ሲላል። የትኛው ሳጥን ተመረጠ? ቸብቸቦ። እነዚህ 7 አንጋፋ የድሮ ድምፃውያን በትዝታ የሚታወቀው ማህሙድ አህመድ። እሺ ጥላሁን ገሰሰ አይደለም። አረ ወይ ሚኒሊክ ናቸው። እሺ አሁን ያልከው ጥላሁን ገሰሰ ይለፋ አላውቅም። እሺ መስፈን ይቻላል። አረ ዘፈኑን አላውቅም። አረ በስመ አይዞሽ ምን ብዬ ላስረዳ ዘፈኑ? እሺ አዲስ አበባ ቤቴ አዲስ አበባ። አረ አንተ አለቀ እንዴ! አዲስ አበባ ቤቴ ልጅ ማይክ ሊድ ነበር። ያው ማይክም ዘፍኖታል። የሚኒሊክ ናቸው ዘፈን ናኦሚ ወይ ፌክ ሳቅ ትችላል። ኢዛና ተቀበል። ፌክ ሳቅ በጣም ያሳዝናል። ቆይ እኔ አልገባኝ። ብዙነሽ በቀለና ሂሩት በቀለ ነው የከበዳችሁ ዘፈኖች አይደለ? ቬሮኒካ አዳነና ሜላት ቀለመወርቅ ቢሆኑ ግን የፈጠነው እንቷል። ዘመኑ ነው ልልፈልግ ሩቅ ነው። በሌላ አትዩብኝ። በዘመናዎች ፀሐይ የወጣ ይመስላል። አስጨናቂዎች ከ7 2 መልሰዋል። ያሳዝናል በጣም። ኢዛና ወይ እንኳን ደህና መጣ። እንኳን ደህና ቆያችሁ። በደንብ ጮህ። 10 ሺህ አለ እኮ አዩን። በዝምታ ነው የምንሄደው። ዝምታ ነው መልሴ። ትወናን መቼ ነው የጀመርከው? ትወና እኔ ፒያሳ ጣሊያን ሰፈር ነው ተወልጄ ያደግኩት። እዛ አካባቢ ደግሞ ፋዘር ቤት አለ። ልጅ እያለሁ 2005 አካባቢ ያው ክረምት ስራ ፈትልን እናቴ ወስዳ ቲያትር ቤት አስገባችኝ። በዛው ጸን ነው የቲያትር ነገር ደግሞ አይለቅም። ክቡር ዶክተር ተስፋዬ አበበ ክቡር ዶክተር እሳቸው ጋር ገባ በልጅነት። ከዛ በኋላ እዛ የሚሰሩ የመድረክ ቲያትሮች ላይ ሊሆን ይችላል። ደግሞ ብዙ ጊዜ የፋዘር ቤት ልጆች ትልቁ እድል የሚሰሩ ፊልሞች ሲኖሩ ኮረስ የመሆን ሚውዚክ ክሊፖች ላይ መግባት አሉና እንደዛ አይነት እድሎች መጥተው ነበር በቆይታ ብዙ ጊዜ። አሁን ቲክታክ ከመጀመሪያው በፊት አሁን ቲክታክ አክቲቭ ከሆንኩ ምናልባት 1 ዓመት። ኦኬ። ከዛ በፊት ግን ያው ፊልም ኢንዱስትሪ ውስጥ ነበርኩ። እስቲል ነው አለው። እስኪ የመጀመሪያው የፊልም ኤክስፒሪየንስ ነገረን። የመጀመሪያ የጀመርኩት ያቤጽ የሚል ፊልም አለ። ኦኬ። አንድ 2 ሲኒም ብትሆን ጥሩ ነገር ነበር። ላይክ ፍላጎቱም ነበረ። ሄዶ ካሜራ ፊት መታየት በራሱ ለኛ ትልቅ ነው። 3 ቀን አልተኛም። አሁን ለምሳሌ ለሁለት ሲን 3 ቀን በትክክል። ግን አጋጣሚዎች በጣም ብዙ አሉት። ከደመና በላይ ላይ አንድ ሲን አለችኝ ፍላሽባክ፣ የእንግዳ ሰው ሀብቴ ፍላሽባክ ሆኜ የምሰራው አሪፍ ፊልሞች ላይ ነው ያለው። በትክክል እንዴት ነው መሰለህ ፊልም ሰርቻለሁ ብዬ ከደመና በላይ ፖስተሩን አየሁት። ኦኬ። አስጨነኳት ካሸሩ
እዚህ ፊልም ላይ ያለውበት በነፃ እገባለሁ። ሲኒማ ቤት ማለት ነው። በትክክል እሺ። ተደወለ ለዳጊ ይባላል። ዳግሜ አባተ ካወቀው ዳይሬክተሩ ነው። ተደወለ ይግባ ኦኬ እሸፍነዋለሁ አለ። ከዛ ገባን ከጓደኛዬ ጋር ሁለት ሲል ያለው እኮ ትቀልጃለሽ። ሁለት ሲን አንደኛው ሲን ተቆርጧል ጭራሽ መጨረሻ ላይ ነው ያለው። ፊልሙ ተጀመረ የለውም እስከ መጨረሻው። አንድ ጓደኛዬን ሰክሾ ምናምን ይዤ ገባሁት። ዋው የለህም እንደ ይለኛል። ቴንሽን በቴንሽን ከዛ ወይኔ ያልኩ በቃ ሲያልቅ እንግዳ ሰው ሀብት ይመጣ ጥልቅ ስላዩት ራሴ ከዛ በኋላ ሰው አየኝ አላየኝ ከወጣን በኋላ ሰው ማየት ጀመርኩ። በቃ መጥቶ ሰላም አይሉኝ። በጣም ብዙ አጋጣሚ ደስ የሚሉ ነገሮች ነበሩ። የሆነ ጆክ ነበረ የታይታኒክ ፊልም ላይ ብዙ ኮረሶች ተሳትፈዋል እና ልክ መርከቧ ስትሰምጥ እየተወረወሩ ይገባሉ አይደለ ሰዎች እየጮሁና እና እዛ ላይ የሰራው ሰውዬ ነው እንግሊዝ ውስጥ ሴት እያሰመጠ ነው አለው። አወቅሽኝ ነው አይደል? ምን ታይታኒክ ላይ ኢዛና መካቲኮችን እንዲህ አልኩት ልጅ። አዎ በጣም ከዛ በኋላ ብዙ ፊልሞች የመስራት እድል መጣ ወይስ? አዎ በጣም ላይክ በፊት ስለጀመር ኮኔክሽኖችን መጀመሪያ ሰበሰብኩ። ሁሉም ሰው ልጅ እያለው ነው የሚያውቀኝ ያው ከካሜራ ጀርባ ያሉት በብዛት እና የሆነ ሰዓት የሆነ እድሜ ያለ የምታርግበት ሳታስበው ያቺ ታይም ጠፉ። ኦኬ ያቺ የሆነ ገደበች በቃ ብዙ ወደ ሶሻል ሚዲያም ትራንዚሽን ሆነ። አዎ ከዛም ላይ አሁን እንዲያውም በደንብ እየተመለስኩ ነው። ቲክቶክ ላይ ልክ እንደነ ሲል አምላክ አይ ቲንክ ግሩፕም ሆናችሁ ሰራላችሁ መሰለኝ። አንድ ቲም ሆናችሁ ታስጨንቁታላችሁ። አስጨናቂ ኢዛናም ልክ እንደ ሲል አምላክ ብዙ ጊዜ ሴቶች የሚወዱት ካራክተርን ነው የሚሰራው። ምን ይሳነኝ ስሙ ሻሩክ ነው። ኢትዮጵያዊ ሻሩክ ነው የሚለው ነው። በጣም አሪፍ። ወደፊት ምን እንጠብቅ? እንደ እግዚአብሔር ፍቃድ ብዙ ያሰብናቸው ነገሮች አሉ። ከጓደኞቼ ጋር በጣም ብዙ ነገሮችን አቅደናል። እንግዲህ ዩት ኦዲየንስ እንሰራለን እናሳያለን። እኛም መልካም እድል ብለናል። ለወደፊቱም ከነ ዘበናይ ቀጥሎ ለምትመጡት ሳጥን ዘበናዮች ተመልሰን መተናል። የኢዛናን ፕሮፋይል ሰማን። የትኛው ሳጥን ተመረጠ? ማጭድ። እሺ እነዚህ 7 የሚታጨዱ ነገሮች ድምጽ መጠቀም ይቻላል። ማሳ ላይ የምንጥላቸው ምን ነው? እሺ ተቀየረ። አሁን ቅድም ያልከው ጤፍ፣ ሳር ነው። ሌላ ስንዴ፣ በቆሎ ምናምን ነገር አንድ ላይ የወል ስማቸው ምንድን ነው? በደንብ አስረዳው። የወል ስማቸው እህል። ትክክል። አልመን ሲሳካልን ምንድን ይባላል? ይለፍ። እሺ ይለፍ። በደንብ እናስረዳ። እህል በብዛት ሲታይ ምንድን ነው የሚባለው? ማሳ ነው። ሌላ ስያሜ መጥፎ አይደለም። ዘበናዮች የትኛው አስቸገረ? አይ ቲንክ ሁሉንም በአንድ አይነት መልኩ ነው ያስረዳው። በደንብ ሰዓት መጠቀም አለብን። ድምጽ ጮክ ማድረግ አለብን አይደለ? እህሉንም ሰብሉንም ማሳውንም በዚህ ካስረዳ ነው ልጅ ላይ መልስ ይችላል። ዘበናዮች ከ7 2 መልሰዋል። እንጠብቃችሁ ብሎ ነው ብዙ አስጨናቂዎች። አንድ ሳጥን ናት የቀረችው ቀስት የምትለው ተመረጠች። እነዚህ 7 የሚቆሙ ነገሮች የአንድ ሀገር የሚውለበለብ አሪፍ እንደዚህ መሬት ላይ እንትን የምንለው ጎልፍ አይደለም። እሺ ለሀገር የሚዋጋ ጦርነት የለበስከው አለባበስ ፖሊስ ሌላ እሺ በር ላይ ምናምን የሚቆሙ ጋርድ ሌላ ዘበኛ ሌላ ስሙ ጥበቃ አሪፍ ይቄር እሺ መተንፈስ ሌላ ስሙ ትንፋሽ አሪፍ እሺ ሩጫ አሪፍ አስጨናቂዎች ብዙ የሚቆሙ ነገሮች ያውቃሉ። አስጨናቂዎች ከ7 5 መልሰዋል። ሁለተኛው ዙር ገንዘብ የሚያስገኘው ነበር ለማግኘት ነጥብ ማወቅ አለብን። አስጨናቂዎች 9 ነጥብ ሊደግሙት ነው መሰለኝ ሳልን ዘበናዮች 11 ነጥብ
1 ነጥብ። ስለሆነም ሲል አምላክን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ተሸኙልኛላችሁ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር ነገር ተቀይሯል። ዘመናዊዎች ገንዘብ የሚያስገኘው ወንበርን ተቆጣጥረውታል። እንዴት ነው? በጣም የሚመቸው ቆንጆ አደረጋችሁት እኮ። አይዞ ወይ አስባሰሹ በቃኝ አይደለም አይደል? ልፉ ማይንድ ጌም ስትራቴጂ መስረቅ ተጀመረ። አይቻልም። ህጉ ቅድም እንደነገርኳችሁ ነው። ስለዚህ ሲል አምላክ ወደ ስክሪኑ ዙርልን። ጥያቄው ምን ይላል? ሰው ለመስሪያ ቤቱ የምን ደብዳቤ ሊያስገባ ይችላል? ሰው ለመስሪያ ቤቱ የምን ደብዳቤ ሊያስገባ ይችላል? የምን ደብዳቤ ያስገባ ሊባል ይችላል? ሰው የሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉ። ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ወረቀት ተጠቀሙ። ሰው ለመስሪያ ቤቱ የምን ደብዳቤ ሊያስገባ ይችላል? የጻፍከውን መልስ ለካሜራው አሳይልን። በግራ በኩል ያለው ካሜራ። እሺ፣ ለካሜራው ያሳየውን መልስ ለኛም ማሳየን። የመልቀቂያ። እሺ፣ የመልቀቂያ ኢዛና የመልቀቂያ ኪሩቤል የቅጥር መልሱን አብረን እናያለን። ሲል አምላክ ወደዛ መልስ። የመልቀቂያ የፍቃድ ደግሞ የመልቀቂያ አንደኛው መልስ ነው። ምንድን ያልከው? የመልቀቂያ ምንድን ያልከው? የመልቀቂያ ኢዛናስ የመልቀቂያ የቅጥር 30,000 ብር ወደ ሰበና አብሮ አደገ ሲል አምላክ ወደው ሲል አምላክ ማን ያሸንፋል? የአሸናፊዎች ብቻ። የዛሬው ይሄን ይመስል ነበረ። በአስጨናቂዎች ወይም በነ ኢዛናና በነዘበናይ ወይ ስማቸው ይቀየር። እሺ፣ በየኛ ዘመን አይደለ? እነሱ ቻይናዎች። እኔ ደግሞ ማርዬ የምትመስል ቻይናዎቹ ሯጮች ናቸው። ቻይናዎቹ ሯጮች ከፊት ይሮጣሉ፣ ኋላ ላይ እነ ጥሩዬ ያመልጧቸዋል። ብዙ ጊዜ ሰዎች ያው አይናችሁ ከሲል አምላክ ጋር ይመሳሰላል ይላሉ። ምናወራ ይሆናል። ወንድሜም ኮንክ 30,000 አይደል? በማኑም ዘመናዎች 30,000 ብር ይዘው መጥተዋል ወደ ቤታቸው። አስጨናቂዎቹን በመጀመሪያው ዙር 10,000 አግኝተዋል። በነገራችን ላይ እዚህ መጥቶ መወዳደር፣ መታደም፣ ገንዘብ ማሸነፍ የምትፈልጉ ካላችሁ ከዚህ ስር ባለው ቁጥር መመዝገብ ትችላላችሁ። ማን ያሸንፋል? የአሸናፊዎች ብቻ። አብሬያችሁ የነበርኩት ናሆም በየነ ነኝ። ሁላችሁም በያላችሁበት ምችት ይበላችሁ።